በተሳካለት ቁጥር ሰዎች እየጠሉክ ነው የሚመጡት። ምክንያቱም ስኬት ሰዎች እንዲወዱክ አያደርግም። ምናልባት ለጓደኞች እንግዲህ ምርጥ ጓደኛው መከታው ነበር ለብሩኬ። ዛሬ ላይ ደግሞ በህይወቱ መካከል የሚሰራ ያለው ነገር አይታወቅም። ሰዎች ይለወጡ ይሆናል አይታወቅም። ስኬትን ስትነግራቸው ጥላቻቸውን ደብቀው በስኬት ደስተኛ የሆኑ ሊመስልክ ይችላል። እውነታው እንደዛ አይደለም። ከስኬትክ መጨናገፍ በስተጀርባ ከጠላቶች መካከል ዋነኞቹ ጓደኞችክ ሊሆኑ ይችላሉ። የእውነታው ልንገር፣ እኔ ትንሽ ካሳለፍኩት ኤክስፒሪየንስ ነው። የሆነ ነገር ሲሳካልኝ ደስ ብሎኝ ለጓደኞቼ ደውዬ እንደዚህ ሆነልኝ እላለሁ። ግን ለዛ ስኬት መጨናገፍ ጓደኞቼ ነበሩ። ተጠንቀቅ ለማለት ያክል ነው። ይህ እንደምታዩት ፍፄና ብሩኬ ከዚህ በፊት በጣም እጅና ጓንት ነበሩ። ሀይሚ ጋርና ብሩኬ ጋር የሆነ ችግር ሲፈጠር በእንደዚህ አይነት መልኩ ቡታጀራ ላይ ከአንዴም ሁለቴ አስማምቶ አስታርቋቸዋል። ጓደኝነታቸው በጣም የወንድምነት ያክል ነው። ቤተሰብም ኃላፊነት ብዙ ይሰጠዋል። ፍፄ አንተና ያለው ከብሩክ ጎን እንደዚሁን ምናምን ይሉታልና ሰላም ጤና ይስጥልን የኛ ወድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ነው ያለው ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበል። ከዚህ ከነበረ መድብ ምናምን ጭንቅ እንቅልፍ ካሳጣን ነገር ፈጣሪ ጥሩ ነገር ያምጣልን። ብሩክና ሃይማኖት ታደሰ በዚህ ዘመን በስማም ለሀገራችሁ ወገኖቻችሁ በስደት ላይ አሁን የሆነ ነገር ሆን ለሚሉ ሰዎች ጥሩ ነገር መልቀቅ ነበረባችሁ። ግን የጭንቅ ቪዲዮ ነው እየለቀቃችሁ ላይ ያላችሁ። ለማንኛውም ልቦና ይስጣችሁ። ዛሬ ግን አንዳንድ ነገር እናገር መጥቻለሁ ቤተሰብ። እሱም ምንድን ነው እንግዲህ ፍፄ እንግዲህ ከአንዴም ሁለት ጊዜ በባለፈውም በእዩ ያው ፊቱን በመያዝ 300 ሺህ አከብራለሁ ብሎ እንደዛ ሁሉ ጦርነት አልፎ ነበረ። ከዛሬ ደግሞ እንግዲህ ለየት ባለ መልኩ ወይንን የመሰለ ነገር አዘጋጅቶ ራስ ሰርቶ ከዛ አብስላትነት የሰራችሁና አብስላት ከብሩክ ጋር ጊዜ ማሳለፍ አለባት ምናምን ብሎ አስቦ ለምን እንዳመጣት አናቅም። ከትናንት ወዲያ ሃይማኖት ታደሰ እንዳያቸዋት እኔና አንተ ልንግባባ አንችልም፣ አላከበርከኝም፣ አልተከበርኩም፣ ከዚህ በኋላ እኔ እናንተ መቀጠል አንፈልግም ብላ እንግዲህ ብሩኬን በቃ ተስፋ አድርጎ የሄደው ሌላ ነው፣ ተስፋ አድርጎ የተመለሰው ግን ሌላ ነገር ሆኖ አይተነዋል። እንዲሁም ደግሞ ብሩኬም በጣም በቃ ትናንትና በባለፈው እንኳን ሙታጅራ ሆስፒታል ገብቶ እንደዚህ አይነት ነገር አላየንበትም እና በጣም በቃ የድካም ስሜት እየታየበት ነገር ይታያል። እና እንደዚህ አይነት ነገር ነው እኔ ያየሁት ጋይስ። አንዳንድ ጊዜ በስማም በጣም ሲበዛ ማስመሰል ጥሩ አይደለም። እኔ ማለት ለማንም ምን አላስመስልም። እዚህ ጋር አሁን ትናንትና አጎረሰችው በላ ምን አለ አብስለት ላይ አይደለም። በነገራችን ላይ አብስለት ስላበላችሁ ስላጠጣችሁ ስላጠበችው ሳይሆን ነገርየው ለምን ፍፄ እንደዚህ ማድረግ ፈለገ? ብሩክ እየፈለገ አይደለም። ለምን ፈለገ? ጥያቄ እሱ ጋር ነው። ሲቀጥል ደግሞ ብሩክ ምንድነው ፍፄ መከታቸው ነው በጣም ያልን ወደነዋል። ከድሮ ጀምሮ ሃይማኖት ናት በፕራንክ ያመጣችው ብዙ ነገር አልፎ እዚህ ደረጃ ደርሰዋል። አሁን ላይ ፍፄ ይሄን ነገር ለምን አደረገ? በተሻላችሁ መጠን እሱን ለመምከር አንድ እርምጃ ብትራመዱ በጣም ጥሩ ነው። ምክንያቱም ቻናል ማዘጋት የብሩኬንም የእሱንም ማዘጋት ከዛ ሀይሚ ምሰራ ነው እንደሚመስላችሁ? እንዴት ነው የምታስቡት? ግን ሀይሚ ስትመጣ እናያለን፣ የእሱም ቪዲዮ ግን አናይም፣ እንረግጠዋለን። ረግጣለሁ ስቲ ትረገጫለሽ፣ እያንዳንድሽ ትረገጫለሽ። ሃይማኖት የውሸት ድግስ ቪዲዮ የላትም። የውሸት ድግስ ቪዲዮ የሌለው ማን አለ? አሁን ከዩቲዩበሮች ሁሉም የውሸት ድግስ ያለበት ቤት ነው ያለው። ማን ስለሆናችሁ ነው እናንተ ታዲያ የብሩክን ቻናል የምታዘጉት የምትረግጡት? ማንኛው ነው ጻድቃን? ማንኛው ነው ንጹህ? እስኪ ንገሩኝ። ሁሉም የውሸት ድግሱን ነው እየመጣ የሚሰራው። ሃይማኖት ታደሰስ በዛ ልክ እውነት አሁን ከብሩኬ ጋር እውነት ተለያይታ ነው እንደዛ የምትሆነው? ውሸት። እሷ እኮ ብሩክ ቤት ውስጥ ሆኖ ሶፋ ላይ ተኝቶ ቪዲዮ ለቀቀ ከአብስለት ጋር ሆነ ምናምን። ለምን እዛ ቤት ውስጥ ጥሏት ከሄደ ትፈራለች። ብሩክ እኮ ቤት ነው ያደረው፣ አልወጣም። ከዛ እኛ አላምን አልናቸው። ቤት ነው ሶፋው ነው የማዳም ቅመሞች እንደው እስከንትኑ ይሄ አዝራር እስከሚመስል መቆለፊያ እሱን እያቀናበሩ እያወጡ ቤት እንደተሰራ አወቁባቸው። ከዛስ በቃ እኔ ወጥቼ ልሞክረው ብላ ኤፍሬም ጋር ተቀምጣ ኤፍሬምን እዚህ ውስጥ አስገቡ፣ እዚህ ድራማ ውስጥ በመሀል ዱባይ እንሄዳለች። ብሩክ አልወስድም ሲላት ከዛ ወንድምሽ ይወስድሻል ተባለች። አሁን ወንድምሽ ይወስድሻል ተብላ ነው የመጣው ኤፍሬም። አሁን ደግሞ
ዱባይ ተዘጋ እንደዛ ሲባል ያው ሲከፈት እኮ ይሄዳሉ ከሆነ ኤፍሬምና ሀይሚ። ስለዚህ እኛ አላምን ስንላችሁ የሄዳችሁበት ርቀት በጣም የሚያስቀው ብሩኬ ወጥቶ የትም አላደረም። ሃይማኖት ታደሰ ትፈራለች እዛ ቤት ውስጥ። እንዴት ነው ጥሏት የሚሄደው? እንዴት ነው ብቻዋን ያን የሚያክል ቤት ውስጥ? ኧረ ከዛ እንድናምን እኛ እንድናምን የሄዱበት ርቀት ነው የምነግራችሁ። ከዛ ሃይማኖት ታደሰ ወጣች፣ በፊት ለፊት ሻንጣዋን ይዛ ምናምን ወጣች። ኧረ ተው እንጂ ጭራሽ ኤፍሬም ጋር አትቀመጥም በፍጹም። ላይቭ ሲገባ ብሩኬ ክላሷን የምትቀመጠው ይሄ እኔ ምን ለማንም አልዋሽም እዚህ ጋር እንዲህ ምን ነው እናቴ ምን አስጨነቀኝ? እና እናንተ ታዲያ ምን ቤት ናችሁ? የብሩክን ቻናል እናዘጋለን እንረግጣለን፣ ሃይማኖት ጋር የውሸት ድግስ የለም ያላችሁ ማን ነው? ሁሉንም እኩል ካያችሁ እኩል ይው ቻናል ማዘጋት መፍትሄ አይሆንም። ሲጀመር ቻናል በቀላል አይዘጋም፣ ግን ቢሆንም እንኳን እንደዚህ ማሰብ የለባችሁ። የማን ተዘግቶ ማን ይኖራል? ማን ተዘቅዝቆ ማን ይቀራል እያላችኋል እንዲህ የምትዘቃዘቁት። ቻናል መዝጋት ደግሞ እኮ ቀላል ነገር አይደለም አይደል እንዴ? ስለዚህ ጥፋታቸውን እንዲተራርሙ፣ ወደ ነበሩበት እንዲመለሱ፣ መልካም ነገር እንዲፈጠር የሆነ ነገራቶችን ቪዲዮ አለማየት እንችላለን። ያንን መብታችሁ ነው። ይሄ ወደ ብዙ ሰው 100 ምናምን ሰው አለ ቪዲዮ አትዩ ሀይሚ ስትመጣ ነው የምናየው። ይሄን በማለታችሁ ራሱ ኃጢአተኞች ናችሁ እናንተ። ምክንያቱም ሀይሚ ማናት? ሀይሚ በዚህ የውሸት ድግስ ቪዲዮ የሌለው ማን ነው? ሲጀመር እሷ 300 ሺህ እንዲሞላ ነው ሁሉም እንደዚህ የሚሰደበው የሚገጠጠው። ለምን እሷም የነሱ ቻናል ተሰድባ ተገጣ ሞልታለች። ግን ደግሞ አልሞላችሁላትም። ለምን እንደሆነ አላውቅም። ስቲል የአቅመ ደካሞች ራሱ እንትን ቻለንጅ ተጀምሮ ሰብስክራይብ አላረጋችሁትም። ለምን እንደሆነ አላውቅም። እና ልባችሁ አይለግም። 300ዋን አስገቧት። ከዛ በኋላ ሰላም ይመጣል አለምንም ጥርጥር እንጂ እዚህ ጋር ብሩክ እንዲህ ለምን ጎረሰች? ለምን ምን አበሻ ናት? ኢትዮጵያ ናት። እንደዛ ስርዓቷ ያለው አለባበሷን ልብስ ለብሳ ነው ቁጭ አለችው። እንደ ማንኛውም ልትጋጋጥ ምናምን አይደለም። ስርዓቷ ደግሞ በጣም እውነት ሀይሚ እንዲህ ብትሆን ነው ያልኩት እኔ። ለምን እንደዚህ አታድርጊ ብሩክ ማለት ነው ሲላት፣ እሺ እንደዚህ አትሁኝ፣ እሺ እንደዚህ ሂጂ፣ በቃ አልፈልግም ምናምን ላረግሽልኝ ነገር አመሰግናለሁ፣ እሺ እኔ አላስጨንቅህም ብሩክ ደስ እኔ ደስ ብላኛለች እዚህ ጋር ማለት ነው። ምክንያቱም ይሁን በቃ እኔ እንጃ ሃይማኖት ታደሰ እንዲህ ብትል ኖሮ ብሩክና ሀይሚ ጋር ምንም አይነት ጸብ አይኖርም። ግን ደግሞ ጸብ ከሌለ ሰው ተጣላ ብሎ አያስብም፣ ሰው ተጣላ ብሎ ቪዲዮ ያይም ነው የእነሱ ሀሳብ። ገብቷቸዋል አይደለ? እንጂ እንደው ሃይማኖት ታደሰ ከብሩክ ጋር በምንም ተአምር አልወጣችም አልሄደችም። በቃ እኔ አሁን የተረዳሁት እንደዛ ነው። ምንም ክላሷ እየተደበቀች ነው ካሜራ ላይ ማትወጣው። እኔ እንደዛ ነው የማስበው። ይሄ የፈለጋችሁትን በሉ። ለምን ብሩኬ ቤት ውስጥ ሆኖ ውጭ ነኝ ብሎ ሰርቶልን የሌዛኔ ካምሰላት ጋር የማዳም ቅመሞች ነቁበት፣ የተኛበትን ሶፋ ወጡበት። ከዛ በኋላ ነው ሀሳብ የቀየሩት። እኔ የምለው እኛ የሆነ ነገር ውስጣችን ቁስል ብሎ ምርር ስንል መለስ ብለው እኛን የሚያክሙት ነገር፣ ከዛ ደግሞ መልሰው ደግሞ ኦዲየንሱን ለማበቀ ማባላት። ወይኔ በጣም ነው የሚገርመው ግን የሄዱበት ርቀት ማለት ነው። እና ለማንኛውም አሁን እዚህ ጋር ብሩኬ አብሰላትን እያያት አብሰላትን እየፈለጋት ምናምን አይደለም እየሰራ ያለውም ሀይሚን አፈቀችኝ ሀይሚን መርሳት አልችልም ነው እያለ ያለው። ግን ፍፄ ለምን አብሰላትን ማምጣት ፈለገ የሚለው ነገር ጥያቄ ነው። እሱ ጋር ነው ጥያቄ ያለኝ። ምክንያቱም እንደዚህ አይነት ነገር ኤፍሬምን መበቀል ፈልጎ ነው። ሀይሚ እንደዛ ፍጹም እንዲህ ጭቃ ካብሎታል ወንድሜን ብላው እሷን መበቀል ፈልጎ ነው። ምንድን ነው አልገባኝም። እንጂ ብሩክ አብስለት ጋር ምንም አይነት ፍላጎትም የለው ምንም እንደሌለው ያውቃል። ግን ለምን አመጣት? ከዚህ በፊት ደግሞ ፍጹምና ብሩኬ ተጣልተው ነበር። ሀይሚ ስትወጣ እንግዲህ በምን ተገናኙ? ለምን ቁልፍ ተሰጠ? ቤት ውስጥ እንግዲህ ማታ ላይ ሲገባ ብሩኬ ብቻውን ነው እኛ ጋር የሚመጣው። ብቻዬን ነኝ ጥንቸሎች ናቸው ያሉት እያለ ነው የሚመጣው። እዛ ቤት ውስጥ ለምን ቁልፍ ተሰጠው? ፍፄ የኔ ጥያቄ ነው ጋይስ። ስለዚህ እናንተ ቪዲዮ ስስሩ አትማሉ፣ አትገዘቱብን። ብሩኬም ሀይሚም በቃ አትማሉ፣ አትገዘቱ። ዝም ብላችሁ ስሩ። በዚህ ጾም ይሄን ነገር ለመስራት እንዴት ጭንቅላታችሁ እንደፈቀደ
በዚህ አገር ጦርነት ፈልቶ እንደዚህ ሆኑ የሆነ ጥሩ ነገር ማቅረብ ሲኖርባችሁ ጭራሽ እናንተ ጦርነት ከፍታችሁ ቁጭ ብሩክና ሀይሚ ማለት ነው። ስለዚህ አሁንም ቢሆን ወደ ቀልባችሁ ወደ ራሳችሁ ፈጣሪ መልሳችሁ ነው የምለው። ተመልካቾች ደግሞ የማንንም ቻናል ለማዘጋት አትሯሯጡ። የማያልፍ ቀን የለም፣ ያልፋል። ገባችሁ አይደል? ምናልባትም እንግዲህ ከዚህ በፊት በጣም ብዙ ወጪ ወጥቶባቸዋል። ብሩኬ ብዙ ነገር አድርጓል። ቡታጅራ ቤተሰቦቹ ጋር ሄዶ ምናልባት እንግዲህ ሰርቶ መመለስ የፈለገው ነገር ኖሮ ወይም ደግሞ የሆነ ነገር ሆኖ ነው እንጂ ብሩክ በዚህ ልክ አስችሎት እንደዚህ ረጅም ቪዲዮ እንደዚህ አይሰራም ነበር እሱ። ወይ ይህን ድራማ ሰርተህ ተብሎ ጨርሶ አስረክብልኝ ተብሎ ሊሆን ይችላል። ማለት ሰርቶት ይሄ እንደዚህ ከፍልሃለሁ ተብሎ ሊሆን ይችላል። ወይ ደግሞ ብቻ አይዶ ነው አላቅም። አንድ ነገር ኖሮ ነው እንጂ በመሀል ብቻውን እንደዚህ ብሩኬ የሚያስጨንቅ ነገር ውስጥ መቆየት አይፈልግም። እኔ እስከማውቀው ድረስ እንግዲህ እስካሁን ያው የሰው ልጆች እንግዲህ ይቀየራሉ ማለት ሁሌም በአንድ አይነት ቦታ ላይ መጠበቅ የለብንም። የሰው ልጅ ለውጥ አለ እና ያው በዚህ መካከል በቃ አትማል፣ አትገዘት ብሩክ። እኔ እሱን ነገር ነው የምለው፣ የመሬን ነው። ጥሩ አይደለም። ሃይማኖትም እኛ ላይ መተሽ አትማይ፣ አትገሰጅ፣ እንዲህ ብላችሁኝ፣ እንዲህ አድርጋችሁ፣ እንዲፈጥራችሁ እኛ ላይ እኝኝ ማለት አይፈቀድም። አለቀ። እዛው ከተግባባችሁ ተግባቡ፣ ከተጣላችሁ ተጣሉ። አይመለከተኝም። እንዲህ እኔ እኮ ግራ ግብት የሚለኝ ነገር እኛ ጥሩ ነገር ስንናገር ኦዲንሱ እኛ ላይ ይጮኋል። እኛ ምን እናርግ? ምን እናርግ እንዴ? አሁን ብሩክ ትናንትና አብሰላትን አይፈልጋትም፣ ግን መርገጥ ነበር። እሱ ቪዲዮ አይታይም፣ የእሱ እንዲህ አይሆንም። የማን ቪዲዮ ነው ትክክል? ሲጀመር እዚህ ውስጥ ያሉት እኮ ሁሉም የውሸት ድግስ ቪዲዮ ነው ያለው። የሃይማኖት ቤት ጻድቃን ነው። ምን የሚጫነው ቪዲዮ እኮ ከእነሱ ጋር ተከታታይ እኮ ነው። ምን አዲስ ነገር አለው? እና እንደዚህ አታዳሉ። በቃ ማዳላት አያስፈልግም፣ ማዳላት አያስፈልግም። ከቻላችሁ 300 አስገቧት። ከዛ በኋላ ይቆማል፣ የሁሉ ጦርነት ይቆማል። ማንም ለማንም ክፋት ኖሮት ነው ብዬ እኔ አላስብም። እዛ ቦታ ላይ ግን የ300 ሺህ እንዲገባ በጣም ሀይሚም በጣም ትፈልጋለች። ያን ነገር ለማሳካት ስለፈለጉ ብቻ ነው። ስለዚህ ተረዷቸው። ቻናላቸውን ሪፖርት አታድርጉባቸው። ምንም ቢሆን ምን ተለፍቶበታል። ይስተካከላሉ፣ ይመለሳሉ። እስኪ ደግሞ ዛሬ ሀይሚ የምትለውን ነገር እንስማ። ሀይሚ ሀይሚ እያላችሁ ማለት ነው። ጭንቅላታችሁን አትድፈኑ። እሷም ስራ ነች፣ እነሱም ስራ ነው። ብቻዋን ትሰራለች እንዲ? ቆይ ከማን ጋር ትሰራለች እንዴ? እየሰሩ ነው እዚህ ጋር እኮ ያሉት ከገባችሁ ማለት ነው። ግን ካልተመቻችሁ ኦዲየንስ የማይፈልገውን ነገር ማስቀየር መብት አለ። ግን ደግሞ አንዴ ገብተውበታል እነዚህ ልጆች። እስከሚወጡ ድረስ መታገስ አለብን። በቃ ምንም የምናደርገው ነገር የለም። ማንም ተረግጦ አይቀርም። እናንተ ብሩክን ረግጣለሁ ስትሉ ሀይሚ መረገጧ ማይቀር ነው። የሀይሚ ቻናል እንደሚዘጋ ማወቅ አለባቸው። የብሩክ ተዘግቶ የፍፄ ተዘግቶ የማንም ዝም አይልም። ሁሉም የየራሱ አቅሙን የሚደግፍለት ኦዲየንስ አለው ሁሉም። ስለዚህ መረጋጋት አለባችሁ። እርስ በራሳችሁ ሌላ ጦርነት አትክፈቱ። እናንተ ወደ ራሳችሁ ተመለሱ። ስራችሁን ስሩ። እንቅልፍ ይኖራችሁ። የምሬ ነው። እንቅልፍ ይኖራችሁ። እውነት ምንም ለማትጠቀሙበት ነገር አንዳንዴ ጊዜያችሁን አታባክኑ። እውነቴን ነው የምላችሁ። እኔ በተለይ አረብ ሀገር አሁን እህቶች በጣም ስራ የሚበዛበት ሰዓት ነው። በጣም በቃ የሆነ ምግብ ራሱ ልንበላበት ያጣንበት ጊዜ ነው። ግን ያም ሆኖ በቃ የሆነች ትንሽ ደቂቃ በምንታጠብባት የሆነ ነገር በምናደርግባት እኔ ራሱ ቪዲዮ ላይ አልጠፋውም። ግን ከቀልቤ አይደለም ቪዲዮ ምሰራው። እውነቴን ስነግራችሁ ከቀልቤ አይደለም። በቃ አንዱን ጥዬ አንዱን አንስቼ ነው። ረመዳን ከገባ ስራ ስለሚበዛ ማለት ነው። ግን እግዚአብሔር ይመስገን እስካሁን ድረስ በሰላም ቆይቻለሁ። ካሁን በኋላ ፈጣሪ ያውቃል። እናንተም ለራሳችሁ ወቁበት። እናመሰግናለን። የኛ ውድ ቤተሰቦች መልካም ውሎ